ቀደምት ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት፣ አናጉንስት፣ መዘምራን፣ ደናግል፣ መነኮሳት፣ ሕፃናት፣ ቢራተ ባለማውታ በእንተ ነፍሰ ኩሎም ዘክርስቲያን በእንተ ነፍሰ ኩሎም ዘክርስቲያን በእንተ ነፍሰ ኩሎም ዘክርስቲያን ወእንተ ኩሎም ላለው ዘንተ ጸዋይከ ሙሴ ዝከመ ጽዶት ተሕጽን ነፍሶሙ ውስተ መካን ስውራ ማየረት ውስተ ዕፅነ አብርሃ ይስሐቅ ወያዕቆብ በእንተ ነፍሰ ኩሎም ዘክርስቲያን በእንተ ነፍሰ ኩሎም ዘክርስቲያን በእንተ ነፍሰ ኩሎም ዘክርስቲያን ዘበረ ስልጣን ቦቱ እግዚአብሔር አምላክነ ጳጳሳት ወአበዊነ ኤጲስቆጶሳት ወአበዊነ ቀሳውስት ወአኀዊነ ሕዝባውያን ወአኀዊነ ዲያቆናት ወአበዊነ መነኮሳት ወአኀዊነ ሕዝባውያን ወአኀቲነ አንስት ከመ ያዕለብ እግዚእ ነፍሳቲሆሙ በሰማያት ወይስረይ ለነ ኃጣውኢነ እግዚኦ ለነፍሰ ኩሎሙ ክርስቶሳውያን በእንተ ነፍሰ ኩሎም ዘክርስቲያን እግዚኦ ለነፍሰ ኩሎሙ ክርስቶሳውያን መሐራ እግዚኦ ለነፍሰ ኩሎሙ ክርስቶሳውያን መሐራ እግዚኦ ለነፍሰ ኩሎሙ ክርስቶሳውያን ለነፍሰ ኩሎሙ ክርስቶሳውያን እግዚኦ ለነፍሰ ኩሎሙ ክርስቶሳውያን
ተረዝረዝ አምላክና መድኃኒነ ኢየሱስ ክርስቶስ ተይራ ከእንዲያም ነኩለት እስከ ለዓለም እግዚኦ መሐረነ ክርስቶስ ጸሎተ ንስሐ መሐረነ ክርስቶስ አቤቱ ዓለሙን ሁሉ ያዝግ የእግዚአብሔር አብ የነፍሳችንና የሥጋችን የደመሳችን ቁስል የምታድን አንተ ነህ። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ አብ ተናግራልና ለአባታችን ለጴጥሮስ እንዲህ ብሎ የተናገርህ አንተ ዓለትን መሠረት ነህ። በዚህ ዓለት መሠረት ላይ ክብርት ቤተ ክርስቲያን እሠራታለሁ። የሲኦል ልጆች ሊያጠፏት ሊያናውጧት አይችሉም። ለአንተም የመንግሥተ ሰማያት መክፈቻ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆን ዘንድ፣ በምድር የፈታው በሰማይ የተፈታ ይሆን ዘንድ። ወንዶችም ሴቶችም ባሮች ሁሉ በየስማቸው የተፈቱ ነፃ የሚወጡ የሆኑ በመንፈስ ቅዱስ ቃል ኃጥእ በደለኛ በመሆን በእኔም በባሪያ ቃል በማወቅ ወይም ባለማወቅ ቢሰሩ አቤቱ እኒህም ባሮችን አባቶችና ወንድሞችን እህቶችን አጽንተህ ጠብቃቸው። ዳግመኛ ኃጥእ በደለኛ የምሆን እኔንም ወራዳነቴን አይተህ ፍታኝ። ልዩ ሦስት በሚሆን በአብና በወልድ መንፈስ ቅዱስ ቃል የተፈተው ነፃ የሚወጡ ይሁኑ። ኃጥእ በደለኛ በመሆን በእኔ በባሪያ ቃል መሐሪ ይቅር ባይ ሰውን የምትወድ አምላካችን እግዚአብሔር ሆይ የዓለሙን ኃጢአት የምታርቅ የወንዶችና የሴቶችን ባሮችን ንስሐታቸውን ተቀበል። የዘላለም ደህንነት የሚሆን ብርሃንን ግለጽላቸው። አቤቱ ኃጢአታቸውን ሁሉ ይቅር በላቸው። ቸር ሰውን የምትወድ አንተ ነህና ይቅር ባይ አምላካችን እግዚአብሔር ሆይ መዓት የራቀ ምሕረት የበዛ እውነተኛ የምትሆን የኔን ኃጢአቴን አስተስርይልኝ። ወንዶችንና ሴቶችን ባሮችን ሁሉ ከበደልም ከመርገም ሁሉ አድናቸው። በቃላችንም ቢሆን በሥራችንም ቢሆን በሐሳባችንም ቢሆን አቤቱ አንተን ብንበድል ተውልን፣ አስተስርይልን፣ አቃልልን፣ ይቅርም በለን። አምላካችን እግዚአብሔር ሆይ አንተ ቸር ሰው ወዳጅ ነህና አቤቱ የተፈታን ነፃን የወጣን አድርገህ ወገኖችን እንዲሁ ደግሞ ወላጅ አልባ የሆኑ በዛ የሚያድጉ የሚማሩ ልጆች በዛ ስላሉ ከዚህ ከዕለተ ሆሳዕና አንስቶ እስከ ትንሣኤ ለልጆቹ የሚገባውን በማድረግ በፍቅር ተንከባክበው ያሳደጓቸው ለቁም ነገር ያበቋቸው ብዙ እንዳለ ሁሉ አሁንም የሳቸውን ድጋፍ የሚሹ ልጆች በዛ ለማጽናናት ለመጎብኘት ከእነርሱ ጋር ጊዜውን ለማሳለፍ በዛ ስፍራ ነው የሚገኙትና
ክቡር ስራ አስኪያጁና ምክትል ስራ አስኪያጁ ተገኝተው ይህንን መልእክት የብፁዕነታቸውን ሐሳብ እንዲያስተላልፉ ስለላኩልን ባሉበት በረከታቸው ይድረሰን ብላችሁ እንድታመሰግኑ በመድኃኔዓለም ፍቅር እጠይቃለሁ። በቀጥታ በጣም ጥቂት መልእክት ክቡር መጋቤ ጥበብ ቀሲስ ጌቱ ሞት ያስተላልፉልና በስተመጨረሻ ዋና ስራ አስኪያጃችን መመሪያና ጸሎት አድርገው በዓላችንን እናጠናቅቃለን። ጋቢ የምትለብሱ ይህንን ማድረግ ትችላላችሁ። ልማቱን የምትደግፉ በየጥላዎቹ ላይ አድርጉ። እንዲሁ በስተመጨረሻ ምናልባት ላለመፈራረቅ ነዳያን በየዓመቱ በዚህ ይመገባሉ። የደብራችን የፈለገ ጥበብ ሰንበት ትምህርት ቤት ይህንን አገልግሎት ይሰጣል። ሰሮተ ሕዝብ ከተደረገ በኋላ የቃል ኪዳኑ ታቦት ሲገባ በየበሮቹ ላይ እነሱ ነዳያንን ለትንሣኤ ለማስፈሰግ ይጠብቋቸዋል። እነኚህን ሁሉ የበረከት ስራ ጫና ለመፍጠር ሳይሆን እንድትባረኩ መልእክት እያስተላለፍን ነው። ከሰማነው እግዚአብሔር በቸርነቱ ያጉልብን። ወደ ክቡር መጋቤ ጥበብ የተባረከ ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 9 የተከበሩ አባታችን መላከ ሣህል ሊቀ ካህናት ነጋሽ ሀብተወልድ የምስራቅ ሸዋ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከታችን የክፍል ኃላፊዎች፣ ክቡር መላከ ጽዮን ቆሞስ አባ ጳውሎስ ምንዳ የዚህ ታላቅ ገዳምና ካቴድራል አስተዳዳሪ፣ ክቡራን የገዳማት የአድባራት አስተዳዳሪዎች፣ አባቶች መነኮሳት፣ እንዲሁም ደግሞ በዛሬው ዕለት የተገኛችው ምእመናን ምእመናት እንኳን አደረሳችሁ። እግዚአብሔርን ከፍ አድርጋችሁ አመስግኑ። ለሁለት ወራት ጭብጨባም ከበሮም ተሰቅሎ ነበርና ዛሬ በሆሳዕና ዕለት የተነሳ ስለሆነ በደንብ አድርጋችሁ አመስግኑት። ዛሬ በዓሉ ድርብ በዓል ነው። በቤተ ክርስቲያን በተለይ በዚህ መድረክ ላይ ታላላቅ አበይት የቤተ ክርስቲያን በዓላትን በአንድ ላይ ያከበርን እንገኛለን። ሁለቱም የሆሳዕና በዓልም እንዲሁም ደግሞ የመድኃኔዓለም ዓመታዊ በዓልም በድርብ እየተከበረ ነው ያለው። ትምህርቱ ከቅድም ጀምሮ በዝማሬውም በውደቱ በጸሎቱም የተማርን ነው የነበረው። መርሃ ግብር ሁሉ ትምህርት ነውና ከዚህ በላይ ትምህርት የሚያስፈልግ አይደለም። በእውነት ቆይታችን ስንማር ነው የቆየ ነው። የዛሬው በዓል በዓለ ሆሳዕና ብዙ የምንማርበት የትሕትና በዓል፣ የፍቅር በዓል እንዲሁም ደግሞ የመፈታት በዓል፣ ብዙ የምስጋና በዓል እያልን የምናከብረው በዓል ነው። ስለ በዓሉ በየዓመቱ እንማራለን። እንዲሁም ደግሞ የመድኃኔዓለም የስቅለቱ በዓል ብዙዎች ከሲኦል እስራት የተፈቱበት ነውና ሁለቱም በዓላት የሚገናኙበት መስመር አላቸው። ስለዚህ ስለ ሁለቱም እንማር ብንል ቅድም ያየናቸው ስርዓቶች ሁሉ ትምህርቶች ናቸው። ስለዚህ በዓሉን የምናከብር ሁሉ መፈታታችንን አውጀን መፈታታችንን አጽድቀን መዳናችንን አጽድቀን ልንሄድ ይገባል። አዎ የመድኃኒት ቀን ነው ዛሬ። አሁን አድን ብለው ሆሳዕና ብለው እንደናፈቁ እንዲሁ ደግሞ እኛም የምንድንበትን ሕይወት ይኖረን ዘንድ ስንቅ ይዘን እንድንሄድ ጌታ ሆይ አድንን ብለን ወደ መዳን እንድንሄድ እግዚአብሔር ይርዳል። ትልቁ ነገር እሱ ነውና በማዳኑ እንድንጎበኝ ቅዱስ ፈቃድ ይሁንልን። በዓሉ እንዲህ ተከብሯል። እንግዲህ ከነገ ጀምሮ ሰሙነ ሕማማት ቅድም እንደተገለጸው በስርዓቱ እንዳየነው መሐራ ብላ ቤተ ክርስቲያን ዛሬ በዕለተ ሆሳዕና
የፍትሐት ስርዓት አከናውናለች። ከዛሬ ጀምሮ እስከ በዓለ ትንሣኤ ድረስ ፍትሐት የለም ማለት ነው። ሰሙነ ሕማማት ነው። መከራውን እያሰብን የምንቆይበት ጊዜ ስለሆነ ዛሬ ዓመታዊ መፈታት የተፈታንበት እግዚአ ሕያዋን ብለን የሕያዋን አምላክ ማረን ይቅር በለን ብለን የጸለይንበት ቤተ ክርስቲያንም እግዚአብሔር ይፍታ ብላ መፈታታችንን ያወጀችበት ስለሆነ ዛሬ የተፈታ ሁሉ በዚህ ሳምንት ሌላ ፍታት የለውም። ምናልባት አንዳች ነገር ቢገጥመን እንኳ ዛሬ ተፈተናልና ሌላ ፍታት የለም። የሚቀጥለው ሳምንት ሰሙነ ሕማማት ነው። ክርስቶስን የምናስብበት እሱን እያሰብን ዕለት ዕለት እየሰገድን ኪርያላይሶን የምንልበት ሳምንት ነው። ልዩና ድንቅ ስርዓት አላት ቤተ ክርስቲያን። ከሰኞ ጀምሮ እስከ ዓርብ ስቅለቱ ድረስ ኪርያላይሶን እያልን በየሰዓቱ እየሰገድን ቅዳሴ አይኖርም። ስግደትና እግዚኦታ ስግደትና ኪርያላይሶን እያልን በቤተ ክርስቲያን እየተገኘን እየሰገድን የምንጸልይበት ወቅት ነው። ቅዳሴ በዕለተ ሐሙስ ካልሆነ በስተቀር ሌሎቹ ጊዜያት ቅዳሴ የለም። አውቃችሁ በቤተ ክርስቲያን መታችሁ ቤተ ክርስቲያን በምታዘው ስርዓት በ1 ሰዓት፣ በ3 ሰዓት፣ በ6 ሰዓት እየተገኘን አብረን ኪርያላይሶን እያልን የጌታን ስቅለት እያሰብን የምንቆይበት ሳምንት ስለሆነ በዚህ ሳምንት ከቤተ ክርስቲያን እንዳትለዩ ያሰማልን። ምናልባት እንዳያችሁት እናንተን አቁሞ የቃል ኪዳኑ ታቦትም አቁሞ ሰፊ ነገር ላለመናገር ነው አጠር አድርገው ጊዜውና ሰዓቱን ብቻ ነው ያስታወሱን። በድጋሜ ቃለ ሕይወት ያሰማልን። እንግዲህ ጥንተ ስቅለት የሚታሰብበት መጋቢት 27 ቀን ሆሳዕና በዓል በድርብነት እያከበርን እንገኛለን። ቅድስት ቤተ ክርስቲያን ሁልጊዜ ዕለተ ዓርብን ክርስቶስ ለሰው ልጆች ሁሉ ዋጋ የከፈለበት ቀን አድርጋ ታስበዋለች። ስለዚህ ሁላችሁም በተለይ ዓርብ መድኃኔዓለም ብትመጡ ትባረካላችሁ፣ መስቀሉን ታስባላችሁ፣ ቀራንዮውን ታስባላችሁ ማለት ነው። በቀጥታ ክቡር መላከ ሣህል የሀገረ ስብከታችን ዋና ስራ አስኪያጅ ቀሲስ ነጋሽ ሀብተወልድ የብፁዕነታቸውን መልእክትና መመሪያ ሰጥተው ጸሎት ያደርጉልናል። ማችሁ ነው የሄዱት። እዛ ህጻናት አሉና ልጆች እግዚአብሔር ይባርካችሁ፣ በዓሉን የሰላም የፍቅር በዓል ያደርግላችሁ ብለዋል። የብፁዕነታቸውን መልእክት ተቀበሉልን ብላችሁ እና እግዚአብሔር አምላክ መዋዕለ ጾሙን አስፈጽሞ ለበዓለ ሆሳዕናው አደርሰናል። እንደገና ደግሞ ቀጣዩን በዓለ ሕማማቱን ሳምንታቱን ሰሙነ ሕማሙን አስፈጽሞ ለብርሃነ ትንሣኤው በሰላም በጤና ያደርሰን። የታመሙትን ይማርልን፣ የሞቱትን በመንግሥተ ሰማያት ያሳርፍልን። በዓሉን ባለፍስሐ ሐሴት እንዲያደርግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ በልሽ፣ ደስ በልሽ፣ ደስ በልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድኖ አርሴገ አብ እግዚአብሔር
ወርቆ ኦሞስ ከመ ይባርክዎ እግዚአብሔር ይባርከነ ወይስአል እግዚኦ አድኅን ሕዝበከ ወባርክ ርስተከ ራእዮሙ አልሎሙ እስከ ለዓለም። አቤቱ ጌታ ሆይ ሕዝብህን አድን፣ ርስትህንም ባር እስከ ዘላለም በጠበቃቸው ከፍ ከፍ ባደርጋቸው በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቤዛ የሚሆንካት ክብርት ቤተክርስቲያንን ጠብቃት። በዚህ ቅዱስ ቦታ መጥታችሁ ጸለያችሁ ክርስቶስ የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁን ኃጢአታችሁን ይቅር በላችሁ። ሥጋ መለኮት ስለሚባል ሥጋዊ ሕግና ሥራ እንደሚያሸናፊ በድንጋሌ ሥጋ በድንጋሌ ሕሊና የማርያም ልጅ ክርስቶስ ባለፈ ይቅር ይበላችሁ። ከሚመጣው መከራ በምሕረት ይጠብቃችሁ። እኔንም እናንተንም በምሕረት እንዲያስበን እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የኔን ኃጢአተኛውን የወገኖችን ኃጢአትና በደል ይቅር በል። ማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ያሉ